ወደ እናንተ ማድረስም ያለብኝ መዝሙሮች ሁሉ ይመጣሉ። እንዴት ናችሁ ባያሌው? እንዴት ይዟችኋል ኑሮና ብላቱ? ጌታ እያለን ምን እንሆናለን? እሱ የዘላለም መኖሪያችን ነው። ነገር ቢሆን ባይሆን ቢሳካ ባይሳካ መኖሪያችን የዘላለም አምላክ ነው። አሁን እሑድ ከሰዓት ቤቴ መጥቼ ከአምልኮ አገልግሎት በኋላ ያው ዛሬ ማለዳ ኢሲአርሲ ነው መሰለኝ የነ ቴሌ ነቢይ ጥላሁን ቸርች እዛ ዘማሪ ጥሩ ጊዜ ነበረ። ጌታ የሰጠን አስገራሚ ጊዜና ድንቅ ነው። ስለ ክርስቶስም ነበረ ስብከቱ ድንቅ ነው። እና አሁን ቤቴ መጥቼ አንድ ነገር እያሰላሰልኩ ነበረ። ትንሽ ሁኔታዎች እየተለወጡ መጡ። የኤአይ መዝሙር እየበዛ ነው። ኤአይ እና ስለ ኤአይ ሳስብ ቁጭ ብዬ እንዴት ነው የምንሆነው ብዬ ተገረም። ምክንያቱም ከእውነተኛ መስዋዕት ጋራ አይጣረስም ወይ አይጋጭም ወይ እያልኩኝ ነው በጣም ብዙ ነገር ሳስብ የነበረው። ምን ማለት እንደሆነ ትንሽ ላጫውታችሁ፣ ታግሳችሁ ስሙኝ። እኛ መዝሙር በምንቀዳበት ጊዜ ያው በዴክ ነበረ የምንቀዳው እንደምታውቁት። አንዴ ከተሳሳትን ደግመን ነው እንደገና የምንቀዳው። ከዛ በትራክ ደግሞ መቅጃ መጣ፣ ብርቅ ሆነብን። ድምፃችንን መደረብ ቻልን። የሚገርም ነው ተባለ። ያው እንግዲህ እንደምታውቁት ክሮች እንደዚህ እያጠነጠንን እንደዚህ እየደበደብን እየመታናቸው የምንሰማቸው እንደነበሩ ሁላችሁም ታውቃላችሁ። የዛም ዘመን አልፎ የሲዲ ዘመን ደግሞ መጣ። ከዛ ከሲዲም አልፎ እንደው 16 ቻናል ያላቸው መቅጃዎች ምናምን እየመጡ በጣም ጥሩ ጥሩ ነገሮች። ከዛ ደግሞ እነ ኪዩቤዝ በኮምፒውተር መቅዳት መጣ። ጭራሽ በኋላ የሰዎችን ድምፅ በኮምፒውተር ማስተካከል ቲዩን አውቶ ቲዩን የሚያደርግ የሚቃኝ ፒች ቢለቁ እንኳን ያችን የሚመልስ ደግሞ መጣ። እንደ 20 ዓመት ይሆነዋል። ከዛም ትንሽ ቀደም ሊል ይችላል። የሚገርም ነው። ከዛ በሱም ተገርመን ሳናበቃ ነገሮቻችንን ሁሉ ሚክስ የሚያደርጉባቸው ኤፌክቶች፣ ኢኳላይዘሮች እንደ አይኪው ምን እያደረጉ የተለያየ ሚክሲንግ ማስተሪንግ እየተባለ እየተሻሻለ መምጣት ጀመረ ማለት ነው። ጭራሽ አሁን ምንም የባለሙያ የፕሮፌሽናል ጆሮና ምንም በማያስፈልግበት ሁኔታ ሙዚቃውን ቀምሮ አሳምሮ ለጆሮ የሚያደርስ መጣ ማለት ነው። ከዚህ በኋላ ደግሞ ምን እንደሚመጣ ጠብቁ፣ ልብ በሉና። ለምሳሌ አንድ ነገር እንደሚመጣ ጠብቃለሁ። ከዚህ በፊት የተናገርናቸው አየር ላይ ያሉ ድምፆች ካፕቸር ተደርገው እንደገና ድምፆች እንደገና ወደ እኛ ልንሰማቸው እንደምንችል የሚወራ ነገር አለ ወደፊት። ምናልባት የጌታ ኢየሱስን ድምፅ መስማት በምድር ላይ እያለ ሲያስተምር አልትጓጉም? እነ ጳውሎስ ድምፃቸው እንዴት እንደነበር፣ እነ ጴጥሮስ ድምፃቸው እንዴት እንደነበር፣ ዳዊት ሲዘምር እንዴት እንደነበር መስማት አትጓጉም? ብቻ አላውቅም። ቴክኖሎጂ በጣም የሚያስገርም ርምደት ወይም ፕሮግረስ እያሳየ ነው፣ ርምደት። እና ይሄንን እያንዳንዳችን በጣም በሚገርም ሁኔታ ነው እያየን ያለ ነው። ግን እኔ አንድ ኮንሰርን አለኝ። ይሄንን ላወራችሁ ነው የመጣሁት። እኔ የማስበው መዝሙራችን መስዋዕት ነው ብዬ ነው የማምነው። እንደምታውቁት መስዋዕት ማለት ሳክሪፊሻል የሆነ ስራ ነው፣ ወይም ፐርፎርማንስ ብቻ ያልሆነ። እንግዲህ እንደምታውቁት ፐርፎርማንስ ክዋኔ ማለት ነው። ግን መስዋዕት ደግሞ እንደምታውቁት በብሉይ ኪዳን ሄዳችሁ ስታዩ እርድ አለው፣ ቆዳ መግፈፍ አለው፣ እንጨት ፈለጣ አለው፣ ድስት ይጣዳል፣ የሚቃጠለውን አመድ መጥረግ አለ። ከዛ እዛ አካባቢ ያለው በጣም ደስ የማይል ነገር ነው መስዋዕት። እና በብሉይ ኪዳን የነበረው በዘሌዋውያን ምዕራፍ 1 ምዕራፍ 2 ምዕራፍ 3 በምታኑበት ጊዜ በምዕራፍ 1 እንደምታውቁት በምዕራፍ 1 ላይ የሚቃጠል መስዋዕት እንዴት እንደሚቀርብ ይናገራል። በተለይ ከቁጥር 6 እስከ 9 በምታነቡበት ጊዜ፣ በምዕራፍ 2 ደግሞ ቁጥር 1 እና 2ን በምታዩበት ጊዜ የእህል መስዋዕት እንዴት እንደሆነ፣ በምዕራፍ 3 የደህንነት መስዋዕት እንዴት እንደሆነ ይናገራል። መስዋዕት በብዙ ቦታዎች ተጠቅሷል። በተለይ በመዝሙረ ዳዊት ምዕራፍ 50 ከቁጥር 9
ምዕራፍ 51 ከቁጥር 16 ጀምሮ ስታነቡ እግዚአብሔር አምላክ እንደው በበረትም ከምንወስድለት የተባዕት እና ወይም የበሬ መስዋዕት ይልቅ በአውራ በብዙ ሺህ ተራሮች ያሉ እንስሶች የእሱ እንደሆኑ እግዚአብሔር በከብት ወይ በበሬ ደም በምን እንደማይደሰት እግዚአብሔር ከልባችን ባለ መስዋዕት በተሰበረ ልብ እንደሚደሰት ይናገራል ዳዊት። መስዋዕት እኔ መዝሙሬን እንዴት እንደምዘምረው አውቃለሁ እና መስዋዕት እንደሆነ ነው እኔ የማምነው። ገጠር ለአገልግሎት ስንጠራ በማይመች ሁኔታ ሄደን ገጠር ውስጥ ጮጎጊት ልብሳችንን እየያዘ በእግራችን እየሄድን በፈረስ እየሄድን ሰዎች ደግሞ ሳር ላይ ወንበር የተለያየ ወንበር በርጩማቸውን ይዘው መሬት ላይ ተቀምጠው ያሁሉ ሺህ ሰው ሲመጣ this መስዋዕት እግዚአብሔር የሚያሸተውን እኔ በዛ ሄጄ የምዘምረውን እኔ እንደ መስዋዕት ነው የማየው። በኮምፒውተር ቅልጥፍጥፍ ብዬ የምሰራውንና የማደርገውን ነገር በጣም ስጋት አለኝ። ቤተክርስቲያን በኪቦርድ ላይ ተደግፋ እንደቀረች እና ብዙ ውድቀት የሙዚቃ ውድቀት እንደመጣ በኤአይ በኮምፒውተር በሚሰራ ማንም ሙዚቃ ችሎታ የሌለው የኮምፒውተር ችሎታ ስላለው ብቻ የቱ ጋር ምን መሆን እንዳለበት መመሪያውን በቅጡ መጻፍ የማይችል ሰው ኮምፒውተሩን አዞት እንደ ሕፃን ልጅ የሚኮላተፍ የፈረንጅ አማርኛ እየሰማን እና ደግሞ አይደለም በመንፈስ እንኳን ሳንሆን ስጋና ደም እንኳን እግዚአብሔርን የማያከብረው እንኳንስ ኮምፒውተር እንኳንስ አሁን እየመጡ ያሉ የኤአይ እንትኖች እግዚአብሔርን ሊያከብሩት አይችሉም። እና ከዚህ ሁኔታ በተቻለ መጠን ብንታቀብ መልካም ነው። በዚህ ነገር ባንደሰት አክቹሊ እየሰለቸ የሚሄድ ነገር ነው። ይሰለቻል። እንደምታውቁት በድሮ ጊዜ ፎቶግራፍ ይነሳ የነበረ ብላክ ኤንድ ዋይት ነው። ከዛ ደግሞ ከለር ምናምን እየሆነ መጣ። ከዛ ደግሞ ምናምን በፎቶ ደግሞ ሾፕ ሰዎችን አስመስሎ ባልነበሩበት ማዋል ሁሉ መጣ። ያው እንደምታውቁት ነገ ሰዎች ያልሆኑትን መሆን በኤአይ ነው እና ብዙ ሰፋ ያለ ትምህርት ያለው ነው። በቲክቶክ በዚህች አጭር ጊዜ እንደዚህም የምገልጠው አይደለም እና እስቲ ስለ እውነተኛ መስዋዕት እናወራ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርኅራኄ እለምናችኋለሁ ነው የሚለው ሮሜ ምዕራፍ 12 ከቁጥር 1 እስከ 3 በምታነቡበት ጊዜ ያም ለአእምሮ የሚመች አገልግሎታችሁ ነው እና በጎና ደስ የሚያሰኘውን ነገር ታውቁ ዘንድ በዛ ቦታ ወገኖቼ እኔና እናንተ መስዋዕት ነው። እኔ ጓደኛዬ ማሙሻ ሲናገር እንደሰማሁት አሁን በድሮ ጊዜ ያው እንደምታውቁት መሰዊያ ሌላ ነው፣ ካህን ሌላ ነው፣ መስዋዕት ሌላ ነው። አሁን ግን ካህኖቹም እኛ ነን፣ መሰዊያውም እኛ ነን፣ መስዋዕቱም እኛ ነን ሲል ሰምቸዋለሁ። ስለዚህ ስለ መስዋዕት ጥንቃቄ ብናደርግ ጥሩ ነው። እግዚአብሔር የኤአይ መስዋዕት አያሸትም። በኤአይ የተዘመረ መዝሙር ምኑም አይደለም። እንኳን እግዚአብሔርን እኔን አያስደስተኝም። በጣም ነው የሚያስጠላኝ እኔ ስሰማው። ምክንያቱም ታውቁ ከሆነ ናቹራል የሆነ ነገር እና ደግሞ ይሄ ሌዘር ስለብስ እንደዚህ የላስቲክ የተሰራው ሌዘር እና ሲንቴቲክ የሆነው እና የተፈጥሮ ሌዘር የቱን ትመርጣላችሁ? በቃ ለእናንተ አእምሮ ትቸዋለሁ ወገኖቼ። እግዚአብሔር አምላክ በሚቃጠል ከመስዋዕት ይልቅ እግዚአብሔር አምላክ ታውቃላችሁ ከተሰበረ ልብ የሚዘምር ከተሰበረ ልብ የምናዘጋጀው ዝግጅት ብዙ መንገድ በእግሮቻችን ሄደን ወንጌል ስንሰብክ ወንጌል የሚሰብኩ እግሮች እንዴት ያማሩ ናቸው! በጣም ያስደንቃል። ስለዚህ መስዋዕታችንን ዛሬ እናስተካከል። የማይሆን ኮምፒውተር ውስጥ ነካክተን የማይሆን በሳይንስ አሁን ኪቦርድ እኮ ምርኮኞች ሆነን የቀረ ነው። አኮስቲክ የሆኑትን ጊታሮችና ቀጥታ የሆኑትን መሳሪያዎች መጠቀም ትተን ሲንቴቲክ የሆነ ሲንተሳይዘር መጠቀም ጀምረን ነው እና ከአርቲፊሻል ነገር እግዚአብሔር ጠብቃችሁ። ብዙ አርቲፊሻል ነገር ወደ ቸርች እየገባ ነው። እንግዲህ እዚህ ላይ በቃን። በጣም ታግሳችሁ ስለሰማችሁኝ አመሰግናለሁ። እኔ አንድ ጊዜ የገጠመኝን አጭር ነገር ነው ከማቆሜ በፊት ልንገራችሁ። ገጠር ሄጄ በጠዋት ስነሳ ለአገልግሎት ወፉ ይንጫጫል። እንደውም የሚገርማችሁ የዝንጀሮ ድምፅ እሰማለሁ ራቅ ካለ ቦታ እና ዶሮ ይጮሃል። እንዴት
ከከተማ የተሻለ ነው። አየሩ ንጹህ ነው እና ምለውን ነገር አጣሁና ባነቀኝና አቤት የእግዚአብሔር አሰራሩ ፍጹም ነው አይሳሳትም የእኛስ አምላክ ግሩም ነው በምክሩ ብዬ ዘምሬ አስታውሳለሁ። የእግዚአብሔር አሰራር ተፈጥሮ ራሱ ያዘምራል። አየሩ ቀና ብላችሁ ስታዩ ያሉት ከዋክብቶች፣ ሰማያት በምናያቸው ጊዜ ተፈጥሮ የምናያቸው ነገሮች በሙሉ እነሱ ናቸው የሚያስደስቱት። አርቲፊሻል ነገር በፍጹም አያስደስትም። ተባረኩልኝ። እወዳቸዋለሁ። እባካችሁ ላይክ ሼር እያረጋችሁ ደግሞ ፎሎ እያረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። እወዳቸዋለሁ። ይሆን እንደ እንደውም አውሬው ሊጠቀም የሚችለው የሚለውንም አይነት ነገሮች ሁሉ አይተናል። ከመንፈሳዊውም አልፎ ተርፎ እንደው ለሰው ልጅ አዝ ሂውመን ምን አይነት ተግዳሮቶችንም አሉትም የሚሉትንም አንዳንድ ነገሮችንም ብዙ ነገሮችንም አይተናል። እንደውም ከዛ በኋላ ኢትዮጵያም ብዙ ቦታዎችን 1 ወር ተቀምጫለሁ አገር ቤት እና በዚህ አጋጣሚ ብዙ ወጣቶችን ይህንን ሶስቱንም ያሉኝን እንትኖች አስተምሬ ነው የመጣው። ጌታ ረድቶኛል በዚህ ዙሪያ። እንግዲህ ጀነራሊ ወዴት መሄድ እንደያዝን ዘመኑ ሁሉ ያው እንግዲህ መጽሐፍ ቅዱስ ይነግረናል። ፊታችን ያለው ዘመን ፈታኝ እየሆኑ ነው ነገሮች ወደፊት የሚመጡት እንጂ ለሰው ልጆች ቴክኖሎጂው እያቀለለ መጣም ብለን ልናስብ እንችላለን። ግን ቴክኖሎጂው ነገሮችን እያቀለለ በመጣ ቁጥር ሶሻል ፋብሪክሱ ግን ይሄ ሶሻል እንትኑ ሞር ኦፍ እንደውም ኮምፕሌክሲቲው እየጨመረ እንደሚመጣና ችግሮች እንዳሉትም የሚያሳዩ ብዙ ነገሮች አሉ። እንግዲህ ያው ኖርማሊ ኤአይ ማለት የሰው ሰራሽ ክህሎት ነው። ኮምፒውተሮች አብዛኛውን የሰው ልጅ እውቀትን ልክ የሰው ልጅን እውቀት የሚጠይቁ ተግባራትን ማከናወን የሚችሉ የቴክኖሎጂ ስልት ነው። እንግዲህ ኤአይ መቼ ተጀመረ የሚለውን አንድ ነገር ብናገር ኤአይ ዛሬ 30 ዓመት አካባቢ እና አይቢኤም እና ናሳ በተለይ ስፔስ ላይ ይገለገሉበት ነበር። ስፔስ ላይ አሁን በከፍተኛ ደረጃ ከሚጠቀሙት ሴንተሮች መካከል አሁንም ቢሆን እኛንን በደንብ የምንጠቀመው ኤአይን። ምክንያቱም አስትሮናውቶቻችንን ወይም ደግሞ ወደ ህዋ የሚሄዱ ጠፈርተኞቻችንን ሲሙሌትድ የሆኑ ሩሞች አሉን፣ ቱልስ አሉን። እነኚህ ሲሙሌትድ ቱልስ በአብዛኛው ሮቦቲክ እንትን የሆኑ ናቸው ወይም ደግሞ ኤአይ ፓወርድ የሆኑ ናቸው። እነሱን ያንን ማርስን በሉት የሆነ ቦታ የሚሄዱትበትን ቦታ ሲሙሌትድ አድርጎ ለማሳየት የሚችል የሶፍትዌር አካላቶች አሉ። እንግዲህ ቆይቷል ፕራክቲስ መደረግ ከጀመረ። አዘ ክርስቲያን አንድ ነገር ልናገር የምችለው ለማለት የምፈልገው እዚህ ኮምፒውተሮች በመጡ ጊዜ ትዝ ካላችሁ ብዙ ቤተክርስቲያኖች እና አገልጋዮችም ኮምፒውተርን የሰይጣን ነው ብሎ ሲቃወሙ፣ እንደውም አንድ ሰው ስሙን አልጠራም እዚህ ፌስቡክ ላይ ብዙ ጊዜ ጽፌበት አውቃለሁ። አንድ ፓስተር ኮምፒውተር የሚለውን ሲኦ እያለ እየጻፈ ይሄ ሌተር 6 ነው ምናምን ብሎ 666 አድርጎ ኮምፒውተርን ቁጭ አድርጎ በሚቀጥለው በ3ኛው ዓመት ጓደኛው ከዚህ ከአሜሪካ ነገር ሄዶ ሲያገኘው ኮምፒውተር ቢሮ ያገኝና 666 ስትል ነበር እንደ ኮምፒውተር ያስክ ብሎት እንደ ቀልዱሌ ይነግረኛል። እና እንግዲህ ኮምፒውተርን በአንድ ወቅት ሁሉም ቤተክርስቲያን አይደለም አገልጋዮች እንደ ሰይጣን ፈርጀው የሚናገሩበት ዘመን ነበረ። እንግዲህ አሁን ኮምፒውተርን ከሚጠቀሙ ሰዎች አብዛኛዎቻችን እንደውም ክርስቲያኖች ሆነን ተገኝተናል። የሚመጣ ቴክኖሎጂ ጥቅም አለው፣ ጉዳት አለው። አሁን ቅድም ወንድሜ እንደ ኤፍቢ ሲናገር ልክ ቴክኖሎጂ የሚመረተው ጥልቅ ውስጥ እንደሚመረት
ቴክኖሎጂ ላይ የሚሰሩ ሰዎች የሰይጣን ተግባር የተጠናወታቸው ተደርገው ይሄ ኮንስፓይረሲ ቲዎሪ ነው ይሄኛው። እና ለዛም ነው ቅድም ኮሜንት ስጽፍ የሚያያይኸኝ። በአጠቃላይ ለማለት የምፈልገው እዚህ ላይ ኤአይ ቱል ነው፣ መገልገያ ቱል ነው። ሊጠቅመን ይችላል፣ ይጠቅመናልም። ለምሳሌ ራሱን የሚነዳ መኪና እኔ ካለኝ which is absolutely sure ለወደፊት ሁላችንም ራሳቸውን የሚነዱ መኪናዎች ይኖሩናል። ይሄ ሴፍቲን በተጠነቀቀ ሴፍቲን ተግባር ያደረገ ሴፍቲን ያሟላ ሂውማን ኤረርስ የሰውን ስህተትን ዳግም የማይሰሩ ማሽኖች የሰው ልጅ ኦሎሞስ ሰርቷል። እነኝም ብንጠቀም ምንም ክፋት የለውም። ለስጋ የሚያገለግሉንን ነገሮች ለስጋችን የሚያገለግሉንን ነገሮች አልጋ የሚያነጥፍልኝ የሆነ ነገር የሚያደርግ የሆነ ነገር የሚሰራ የሆነ ነገር የሚያደርግ የሆነ ነገር የሚሰራ የሆነ ሶፍትዌር ቋንቋ የሚተረጉምልኝ አሁን እየተጠቀምን ነው እኮ እኛን ራሱ የቲክቶክ ራሱ እኮ ፓወር ኤአይ ነው ራሱ እና ሶፍትዌር ነው፣ ሶፍትዌር ቱልስ ነው። ትሬንዶችን ይከታተላል። የሚዬ ምን አይነት ቪዲዮ ይወዳል፣ ጥላዬ ምን አይነት ነገር ነው ማየት የሚወደው የሚለው ኦልሬዲ ቲክቶክ ራሱ እኛን ያቀራል። እና ኦልሬዲ ዊ አር ፓርት ኦፍ ኤአይ ፓርቶች ነን። ለስጋ ለሚያገለግሉን ነገር የምንጠቀምባቸው ቆንጆ ነው። ለመንፈሳዊ ለሆኑ ነገሮች አሁን የራሴን ኤግዛምፕል ሰጣችኋለሁ። እኔ ግሮክን ነው የምጠቀመው በአብዛኛው። ግሮክ ማለት የስፔስ የማነው የኤላን መስክ ነው። ጂሚናይ የጉግል ነው። እንደገና ደግሞ የኮፓይለት የማይክሮሶፍት ነው። ሌላኛው ደግሞ እንዲሁ አሉ፣ ቻትጂፒቲም አለ፣ ሌሎችም አሉ። ብዙ ናቸው፣ ስፍር ቁጥር የላቸውም። ኢንፎርሜሽን ይሰጡናል። አሁን አንድ የሆነ የመጽሐፍ ቅዱስ ፓርት ለማጥናት ወይም ደግሞ ሀሳብ ከፈለኩኝ እጽፋለሁ፣ ያንን ነገር ያመጣልኛል። ያን ያመጣልኝን ነገር ከመጽሐፍ ቅዱስ አኳያ አየዋለሁ። ምክንያቱም እሱ ብዙ ዌብ ላይ ሄዶ ጨምቆ ነው የሚያመጣልኝ። ጉግል አድርጎ ጨምቆ ከሚያውቀው ነገር አምጥቶ ለእኔ ዲስፕሌይ ሲያደርግልኝ፣ እኔ ደግሞ መጽሐፍ ቅዱስን ከመጽሐፍ ቅዱስ አኳያ የሰጠኝን ነገር እፈትሽና ያልጠበቅኩቸውን አይዲያዎች ሲያመጣ አይዲያ ከእግዚአብሔር ቃል አኳያ በምን አይነት ነገር ይታያል የሚለውን ካየሁት በኋላ ረጅም ሰዓት ሊያስፈጀኝ የሚችለውን ነገር በቀላሉ አደረገልኝ። ግን እመረምረዋለሁ፣ ያንን ነገር እመረምረዋለሁ። እንደዛ ልንጠቀም እንችል። ቤተክርስቲያን ከኤአይ ልትጠቀም ትችላለች ኮምፕሊትሊ። እኔ ደግሞ ከማልቀበለው አንድ ነገር ቅድም አንተም እንዳልከው እድምዬ ዝማሬ ኤአይ ወጥቶ ቢሰብክ የታቅዷል ኦልሬዲ። ባለፈውም እኔ ከዶክተር ሻው ጋር ስንነጋገር ጀርመን ውስጥ በኤአይ ሪፕሌስ የተደረጉ ቤተክርስቲያኖች አሉ። ፓስተሮቹ ሲቀጠሩ ሲለቁ ቤተክርስቲያኗ በቃ ምንም አጋጣሚ ፓስተር ስለጠፋኝ ኤአይ ያስተምር ብላ ኤአዩ ግሪት ያደርጋል። ማንኛውንም ነገር ሰርመን ያዘጋጃል። ሰርመኑንም ዲስፕሌይ ያደርጋል፣ ይናገራል፣ ያስተምራል። ይሄን እኔ ኮምፕሊትሊ የማልቀበለው ነገር ነው። ምክንያቱም እያንዳንዱ ስብከትም ሆነ ትምህርትም፣ ዝማሬ፣ አምልኮ ሁሉ በእግዚአብሔር መንፈስ የሚመራ እንጂ ሰው ሰራሽ የሆነ ወይም ደግሞ ሰው ሰራሽ ከኛው ጋር ሰዎች በእጃቸው ሰርተውት ከኛ ጋር አንድ ነገር አይቶ ኢንፎርሜሽን በመሰብሰብ በመማር በማየት እንትን በማለት ኢንፎርሜሽንን ሰብስቦ አክት በሚያደርግ አንድ መሽን ሳይሆን የእግዚአብሔር እስትንፋስ በውስጡ ያለ የሰው ልጅ እንዲያደርገው ነው አምልኮ ወደ ምድርም የመጣው። እና ወደ አምልኮ ሲገባ ኤአይን ኮምፕሊትሊ ሪጀክት አደርጋለሁ። ከዛ በተረፈ እንደ ማንኛውም ሰዎች ኤአይ ችግሮቻችንን ወይም ደግሞ የምንጠቀምባቸውን ስራዎቻችንን ያቀሉናል። አሁን ለምሳሌ እኔ ብዙ ኮምፒውተር ኮዶችን እጽፋለሁ። በጣም የረቀቁ ኮምፒውተር ኮዶችን ነው ማዘጋጀው። እና ኤአይ ከመጣ በኋላ የተለያዩ ሶፍትዌር ኤአይ ፓርቶች አሉ። በጣም የረቀቁ የኮድ ስታይሎችን አዘጋጅተውልን ለእኛ የሚያቀርቡልን
ስራዎቻችንን ያቀለሉልን። ሌላ ጊዜ ሌሊቱ ሙሉ ምሰራው ሰውዬ አሁን አቅሎልኛል እና ለእኔ እንደውም ላይፍ ሴቨር ነው የምለው በስራዬ ቦታ ባለው የምገለገልበት እና ባላንስድ በሆነ መልኩ ነው ማየት ያለብን እንጂ እርምዬ ቶታሊ አሁን ያ ሰይጣን ነው ካልን ግን ወጣቱ ትውልድ ይሄንን ፓርት ሪጀክት ያደርገዋል ወደ መንፈሳዊ ነገር እንዳይገባ ለልጆቹ መንገድ። ከዛ በተለይ ግን በተረፈ ግን የኤአይ ኤክስፐርት ልጆቻችን ቢሆኑ እኔ ልጄን ለኤአይ ኤክስፐርት እያሰለጠንኳት ነው ኦልሬዲ እና ይሄ ክፋት የለውም። ግን በመንፈሳዊ በሆነው ነገር ጉዳይ ላይ ግን ምንም አይነት ኮምፕሮማይዝ ማድረግ የለብንም እላለሁ። እኔ ፔጅ ውስጥ መግባት ትችላለህ። የዛሬ 2 ዓመት ነው እኔ መዝሙር በኤአይ የጻፍኩትና ዛሬ ላይ ለሰዎች ዝም ብሎ ይሄም አለ ተጀምሯል የሚለውን ለማሳየት ዝም ብዬ አስቀምጠዋለሁ እና ዝማሬውንና የአምልኮውና የስብከቱን ፓርት አይ ኮምፕሊትሊ ሪጀክት። ይህም በሰፊው ለወደፊት መነጋገር እንችላለን። እንግዲህ ይህን ካልኩኝ ሌሎች ወንድሞች የሚናገሩ። ጌታ ይባርክ። ተባረክልን ዶክተርዬ። አይ በጣም ብዙ ከእናንተ ብዙ እንጠብቃለን። አሁን አንተ የዛሬ 2 ዓመት ይህን ነገር እንደተናገርክበት ፔጅ ላይ ገብቼ ስላላየሁት ያዩ ሰዎች አይተውት ሊሆን ይችላል። እኔ በባለፈው ላይ ነው ዶክተር ሻውል ባዘጋጀው ፕሮግራም ላይ እዛ መተህ ስትናገር ከዚህ ከቴክኖሎጂ አኳያ ካለበት መስሪያ ቤት አኳያ ፀሐይ ላይ ያው ስለምትሰሩ ሳይንቲስት እንደመሆኑ መጠን ለመጠየቅ እንኳን ፀሐይ እንዴት ነው የምትሞቀው፣ ምን ያህል ናት፣ በዚህ በእኛ አቅጣጫ ላይ የኦዞ መቀደል፣ መሸንቆር፣ መሳሳት የሚባለው ነገር አስከትሎቱ የሚያመጣው ነገር እንደውም በወቅቱ የጠየቁ ይሄ እኔ ባለሁበት በዚህ በፓሲፊክ አቅጣጫ ላይ ያለ ፀሐይ ለካንሰር ያጋልጣልና ምናምን ነገር ብሎ የሚል አይነት ነገር እውነተኛ ምንጭውን አላውቅም። ጉግል ላይ እንደዚህ አንብቤ እንደዚሁም ደግሞ ዩቲዩብ ላይ ሰምቼ ይሄ ከምንድን ነው የሚፈጠረው እንዴት ነው ብዬ መጠየቅ ነበረብኝ። ምክንያቱም ባለሙያ ስለሆንክ ፀሐይ ላይ ስለምትሰራ ማለት ነው። እና እሱንም እንኳን ለመጠየቅ በቃ ከዛ በላይ ልጠይቅህ አልቻልኩም፣ ምክንያቱም እውቀቱ ስለሌለኝ ማለት ነው። ግን አሁን እንደዚህ የሚጠይቀው ተናግሮ አናጋሪ የሚባል አይነት ማለት ነው። ተናግረው ጠይቀው የሚያናግሩ በእናንተ ዘንድ ያለውን እውቀት ፈልፍላችሁ እንድታወጡት የሚያደርጉ ጠያቂዎች ራሱም ጭምር ያስፈልጋልና ይህንን ዶክተር ሻውል ኃላፊነቱን ወስዶ መርሃ ግብር ተዘጋጅቶ በደንብ በእውነት በተከታታይ ማለት ነው መርሃ ግብር ተዘጋጅቶ ብንማር ብትነግሩን በጣም ደስ ይለኛል ለማለት ነው። ዶክተር የላንተ መልሼ ልስጥህ። ቴንክ ዩ ዶክተር ሻውል። እሺ ጥልዬ ሜርሚ የተባረክ። ጥልዬ እውነት ነው ከዚህ በፊት እየመጣ ያለውን ጉድ በዝማሬ ሰርቶ አሳይቶን ነበረና ያን ጊዜ እንደዚህ በዚህ መጠን አልረቀቀም ነበርና አሁን በጣም አርቅቀውታልና ምንድን ነው ሰፊ ነገር ነው እንግዲህ አሁን በዝም ብሎ በአንድ ተነስቶ የምትሉት ነገር አይደለም። ራሱ ኮምፒውተር የሚለው ሀሳብ ሲነሳ ኢንቴሊጀንስ የሚለው ሀሳብ የመጣው ከዛ ጀምሮ ነው። ለምሳሌ ቁጥር 1 ሲደመር 1 2 መሆኑን የሚያውቀው የሰው ልጅ ነው። የሰው ልጅ ከእንስሳ ይለያል ብለን በሳይንስ እንትን ከምንልበት አንዱ የሰው ልጅ ትልቅ ብሬን ስላለው ነው፣ አእምሮ ስላለው እና አእምሯችን ደግሞ ሶፊስቲኬትድ ነው፣ ዌል ዲቨሎፕድ የሆነ ነው፣ ፓርቲሽን ያለው ነው። በደንብ ማሰቢያው የተለየ ቦታ፣ ስሜት የምናደርግበት የተለየ ቦታ፣ ስፔሲፊክ የሆነ ቦታ የምንናገርበት የአእምሯችን ክፍል፣ የቀኝ እጃችንን የሚቆጣጠረው የግራ አእምሯችን እንደዚህ እያለ እንዳለ ሄሚስፌር አለው። ራሱ ማፕ ይደረጋል። በቀደም ዕለት ከቤካ ጋር እንደዚሁ ስናወራ ነበረ በስልክ ተደዋውለን እና የሰው ልጅ በጣም ረቂቅ ነው። በነገራችን ላይ እግዚአብሔር እንዴት ግሩምና ድንቅ አድርጎ እንደሰራ ግሩምና ድንቅ ሆኜ ተፈጥሬ ያለው የሚለው ሐዋርያው መዝሙረኛው ዳዊት I was made fearful፣ ይሄ ወንደርፉል እንደ ፊርፉል የሰው ልጅ ስታዩት ገና ሲወለድ የሚያስፈራ ነው። የሆነ ጭንቅላቱ ትልቅ ሆኖ የብሬን ሳይዛችን በጣም ትልቅ ሆኖ
የሚገርም እኮ ነው። በቃ የሰው እኮ ፍጥረት እኮ አመጣጡ አወጣጡ ይሄ እንዴት ኮምፕሌክስ እንደሆነን በቃ የሚገርም እኮ ነው እግዚአብሔር አድርጎ የፈጠረን። ከሰጠን ስጦታ ሁሉ በላይ ትልቁ ስጦታ አእምሯችን ነው። አእምሯችን ማሰብ መቻላችን፣ እግዚአብሔርን መፈለግ መቻላችን፣ ይሄ ዘላለማዊነትን በውስጣችን ማስቀመጡ። ምንም በሉት ምንም የፈለጋችሁትን ኮምፒውተርን ብታዩ ሰውን ለማስመሰል ነው የሞከሩት። በቃ ኮምፒውተር ማውስ አለው፣ ኮምፒውተር እንትን አለው፣ ጆሮ አለው፣ ድምፅ ይሰማል። ልክ እንደ ሰው ማለት ነው። ሰው ጆሮ አለው፣ ኮምፒውተርንም ጆሮ አድርገውለታል። የሚሰማ እንትን አለው፣ ማይክ አለው እና ስፒከር አለው የሚናገር ልክ ሰው እንደሚያወራ ማለት ነው። እና ሰውን ለመምሰል ነው የሚደረገው ጥረት በሙሉ። የመጨረሻ ላይ የመጡበት መንገድ የሰውን አእምሮ ነው። አእምሯችን ውስጥ እነዚህ የብሬን ሴል የሚባለውን የአእምሯችን ውስጥ ያለውን ሴሎች እነዚህ ኒውሮን የሚባሉት ኮኔክሽን አላቸው። እና ለምን ኮምፒውተርን ለምን እንደዛ እናደርገውም? ድሮ ኢንፑት አውትፑት ሲስተም ነው ያለው። ኢንፑት ስሩፑት እና አውትፑት የሚባል አለ። የሆነ ነገር ሰጡታላችሁ፣ እሱን ነገር ኮምፒውተር የሚለው ኮምፒውት ከማድረግ ጋር የተያያዘ ነው። እና የሚያውቀው ቋንቋ ኮምፒውተር 0 እና 1 ነው የሚያውቀው። አንድ ማለት እንግዲህ በኤሌክትሮኒክስ እንትን ሲባል ኦን እና ኦፍ ነው የሚያውቀው። በቃ ሌላ ነገር አያውቅም። እና ያንን ነገር እንግዲህ እንትኑ ሳይንስ ውስጥ እዛ ውስጥ አንገባም። ግን ኮምፒውተር ማለት የፈለገ ነገር ቢያደርጉት ኢንቴሊጀንት ነው ቢሉት ምንድን ነው ቢሉት ያደርጉት ነገር ምንድን ነው? 1 እና 0ን ኢንተርፕሬት የሚያደርግበትን የሚያብላላበትን ፍጥነቱን ነው የጨመሩት። እና ኢንተግሬትድ ሰርኪዩት የሚባል እንትን አለ። እሱን በቃ አፈጠኑት። እንትን አለ፣ አንድ ህግ አለ። በየአመቱ ፕሮሰስ የሚያብላላበት ስፒዱ ደብል ያደርጋል፣ ዋጋው ደግሞ በግማሽ ይቀንሳል። ስለዚህ ሰዎች ሁሉ እጅ ይገባል ማለት ነው። አሁን እኔና እናንተ የያዝነው ስማርትፎን ምናልባት ከ20 ከ30 ዓመት በፊት መንግስታት ብቻ ሊኖራቸው የሚችል ካፓቢሊቲ ነው። ግን ስፒዱን በቃ ይው ብታዩት። በነገራችን ላይ በአለም ላይ በዋናነት የሚመረተው ይሄ የኮምፒውተር አእምሮ የሚመረተው ታይዋን ነው። እና ታይዋን ሀገር ነው። በጣም ሶፊስቲኬትድ የሆነ ሲስተም ነው። እና በየአመቱ ደብል ያደርጉታል ፍጥነቱ በጨመረ ቁጥር ይህንን 0 እና 1ን የሚያብላላበት መጠኑ በጣም እየጨመረ እየፈጠነ ስለሄደ ነው። አሁን እነሱ የሰውን አእምሮ ውስጥ እናስመስለው ኒውራል ኔትወርክ ነው የሚባለው። ኒውራል ኔትወርክ እና አርቲፊሻል ኒውራል ኔትወርክ ያንን ነገር በማፍጠን አሁን ምን አደረጉት? በአለም ላይ ያለውን በሙሉ ኢንፎርሜሽን ይከቱበትና ዳታ ይከቱበትና እናንተ አንድ ጥያቄ ስትጠይቁት ላርጅ ላንጉዌጅ ሞዴል የሚባል አለ። የቋንቋ ሞዴሎች ናቸው። እና የተጠየቀውን ጥያቄ በመገመት ነው የሚቀጥለውን ቃል በመገመት በቃ ይህንን የሚቀጥለው ይሄኛው ሊሆን ይችላል። በቃ ይገምታል በፍጥነት ማለት ነው። በጣም በፍጥነት እንትን ይላል። ከዛ ከተሳሳተ ደግሞ ተመልሶ ያንን ነገር የተሳሳተው ወዲያው ተመልሶ ወዲያው ያስተካክለዋል። እና ማሽን ነው በቃ አርቲፊሻል ኢንቴሊጀንስ ማሽን ነው፣ ኤሌክትሮኒክስ ነው፣ ኦን እና ኦፍ ነው። በቃ መብራት ሲበላሽ ጠፋች ነው ነገርየው። እና ይሄንን ነገር እንግዲህ አርቅቀውት ነገሩ ከመወሳሰቡ የተነሳ አሁን ወደ ምን እየደረሱ ነው ያሉት? ቅድም ጥሌ ብሎ ነበረ፣ እንደ ቱል ኤአይ አርቲፊሻል ኢንቴሊጀንስ አለ። በቃ ሁል ጊዜ አለ አርቲፊሻል ኢንቴሊጀንስ። ካልኩሌተራችሁን አውጥታችሁ 12 ሲባዛ 12 ስትሉ ኢንቴሊጀንስ ነው። ይሄ ምንድን ነው? እውቀት ነው፣ ክህሎት ነው። ያንን ነገር እኛ ከተቆጣጠር ነው፣ ለእኛ ጥቅም ካዋል ነው፣ እኛ እንደምንፈልገው የምናደርገው ከሆነ ችግር አይኖረው። አሁን ለምሳሌ እኔና እናንተ ከተለያየ ዓለም ላይ ሆነን በአንድ ጊዜ ድምፃችን ሳይዛባ በቃ ማይክሮ ሰከንድ ልዩነት ኖሮት መነጋገር መቻላችን ኢንቴሊጀንስ ነው፣ ክህሎት ነው። ጥያቄው የሚመጣው መቼ ነው? ይሄንን ነገር ከኛ ቁጥጥር ውስጥ እያለፈ በቃ ለምሳሌ የሊዱንና ሊዱ ቁጥር 2ን መለየት እስከማይቻል ድረስ አክት ማድረግ ከተጀመረ አሁን እንትን አላቸው፣ ጋርድሬል ይባላል።
እንዳንወድቅ ገደል ውስጥ እንዳንገባ የሚያስቀምጡት ህግ አለ ማለት መንግስታት ይህንን ነገር ስለሚያስገድዱ። ስለዚህ ለምሳሌ ሊዲያ ያልሆነች አንድ የኤአይ ድምፅ መጥቶ ቢቀመጥ ሲስተሙ ራሱ ኤአይ ጀነሬትድ ብሎ ያስቀምጥልናል። ግን ያንን ነገር ጋርድሬል የሚባለውን መቆጣጠሪያውን ያነሱ ቀን ማንሳት ደግሞ ፖሲቢሊቲ አለ። በቃ ሬጉሌሽን የሚነሳበት አይነት ሎቢ ይደረጋል። ካምፓኒዎች ስግብግብ ስለሆኑ ገንዘብ ላይ የሚሮጡ ስለሆኑ ዛሬ የሚሰጡንን ያክል ክፍት ላያደርጉት ይችላሉ። ነው እሱ ወደሚቆጣጠርበት ደረጃ ሊደረስ ይችላል። እና ወዴት ይሄዳል የሚለው ነገር እውነት ለመናገር እኔም ሁላችንም የማናውቃቸው ብዙ አንሰርቴኒቲዎች አሉ። ትልልቅ ካምፓኒዎች ራሱ በቃ በጣም እንትን ውስጥ ጭንቀት ውስጥ ነው የሚገቡት። በጣም ትልልቅ አቅም ያላቸው በጣም ትልልቅ አናሊሲስ የሚሰሩ ሰዎች በአለም ላይ አሉ የሚባሉ ሰዎች ለምሳሌ በ100 ዓመት ሆኖት የሞተ የውጭ ግንኙነት ላይ the father of foreign relation የሚባል ሄንሪ ኪሲንገር የሚባል ሰውዬ ከሌላ የጉግል አንድ ላይ ጉግልን እንትን ካደረገ ጥብዬ ማን የሚባለው ሽሚዝ ነው የሚባለው ማን ሽሚዝ የሚባል በኤአይ ላይ በጣም ብዙ እንትን የሚናገር ሰው የሚጽፍ ሰው ነውና አሁን ከጉግል ወጥቷል። መጽሐፍ ጽፈዋል። ምንድነው የሚሆነው የወደፊት የሀገራት ግንኙነት ምንድነው የሚልና ሩጫ ነው። ቻይና በጣም በፍጥነት እየሮጠች ነው ያለችው። ቻይናን አሁን እንደውም ወደኋላ እየገደባት ይሄ ቺፕሱ ስለሌላት ይሄ በጣም ሃይ እንትን ምንድነው የሚባል ሃይ ቴክኖሎጂ ቺፕሱ ስለሌላት ነው። በአብዛኛው ቺፕሱን የምትቆጣጠረው አሜሪካ ነች። ታይዋን ያለው የአሜሪካኖቹ ነው። አሁን ሰፊውን ነገር ሌላ ቦታ እናወራዋለን። ግን እኔ የምለው ምንድነው መንፈሳዊ ነገር ከመንፈስ ቅዱስ ተቀብለን የምናደርገው ነገር ነው ወገኖች። መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን የምንተረጉመው ነገር ነው። ነገ ትንቢት ልናገር ማለቱ አይቀርም። 100% እርግጠኛ ሆኑ ከብዙ ሐሰተኛ ነቢያት በላይ ትንቢት ሊናገርላችሁ ይችላል። በቃ ማለት ኤቭሪ ነገራችሁን አሁን ኤርሚ የሰበከውን ስብከት ጥሌ የጻፈውን ጽሁፍ ሻውል የተናገረውን ነገር በሙሉ በአንድ ጊዜ በቃ በ10 ሰከንድ ውስጥ በ30 ሰከንድ ውስጥ አናላይዝ አድርጎ ሊሰጠኝ ይችላል። የት እንደነበር የት እንደወጣው የት እንደገባው እና ስሜን ከናያቴ እናቴ መቼ እንዳለ ነገር ሊነግረኝ ይችላል። ግን መንፈሳዊ ነገርን ግን ከመንፈሳዊ ነገር ጋር እያስተያየን በጣም በጸሎት በጣም በእግዚአብሔር ፊት በመሆን ይውላችሁ መጽሐፋችን ዲቫይን ኢንቴሊጀንስ ነው ያለው። ኮምፒውተር አርቲፊሻል ኢንቴሊጀንስ የፈለገ ነገር ቢረቅ 0 እና 1 ነው። በቃ እንደነገርኳችሁ ነው። በራሽ ጠፋች ነው። በራሽ ጠፋች ብቻ ነው የኮምፒውተር ነገር። ብርሃኑን መብራቱን ኤሌክትሪሲቲውን ስትነቅሉለት የለም በቃ ያ ነገር። ሁል ጊዜ ትኩረታችንን ማንሳት የሌለብን እኛ መንፈሳውያን ነን። በክርስቶስ ኢየሱስ ከሞት ወደ ህይወት የመጣንን ኮሙኒኬት የምናደርገው ከአምላካችን ከእግዚአብሔር ጋር ነው። የምናደርገው ደግሞ በምንና በምን ያመልኩታል ነው የሚለው፣ በእውነትና በመንፈስ ያመልኩታል ነው የሚለው። ሆሊ ስፒሪት በሩጫ የሚመለክ አምላክ አይደለም። በቃ እግዚአብሔርን ቆይቼ ደጅ ጠናሁት ነው መቆየት አለባችሁ። ኤአይ እኮ ወዲያው እኮ ነው፣ በአንድ አፍታ እኮ ነው፣ በ30 ሰከንድ መልስን ይሰጣል። የሆነ ነገር ተሰማኝ ትለዋለህ፣ መልስን ይሰጣል። እግዚአብሔርስ ምንድን ነው የሚለ? ቆየኝ፣ በደጄ ላይ ቆየኝ፣ ጠብቀኝ፣ በመጠበቂያ ላይ ጠብቀኝ ነው የሚለ። መጠበቅ እንዳትችሉ ጥያቄ ኖሯችሁ በእግዚአብሔር ፊት እንዳትሆኑ የሚያደርጋችሁ ነገር ሲኖር እሱን ነገር ከመንፈሳዊ ህይወታችሁ ካልኩሌሽን ውስጥ ቀመር ውስጥ ማውጣት አለባችሁ። እንዴ ኤአይ አንድ ቀን ጾም ጸሎት እንድትገባ አይፈቅድልህም። ኤአይ እንደዚህ አይነት ነገር አይልም። ወዲያው ነው መልስ በቃ ወዲያው። የኛ ክርስትና ግን በቃ ቆይታችሁ እግዚአብሔር ፊት ሆናችሁ እግዚአብሔርን በመተማመን እየተጠባበቃችሁት ከእግዚአብሔር ጋር ቢገለኝም እንኳን እያላችሁ እየጠበቃችሁ ነው። ዝማሬን በሌሊት ዝማሬን ይሰጣል። በቃ በማለዳ ተነስታችሁ እየየ ብላችሁ ጌታ ሆይ
ላለሁበት ሁኔታ ተናገሪ፣ ለህዝብ ተናገሪ። ኃያልነቱን እያሰባችሁ እናንተን ያልሰራ መዝሙር እኔን እንዴት ይሰራል እንዴ? አይደለም እኮ ይሄ እኮ አይደለም እኮ ይሄ አልማዝ እንኳን እኮ በጌታ ፊት ሳትሆን የምታመጣው መዝሙር እኮ እንጨት እኮ ነው የሚለው። ታውቃላችሁ አይደል? ስንት ሺህ መዝሙር እኮ ነው የሚዘመረው። በመንፈስ ቅዱስ የተዘመሩ ዝማሬዎችን እኮ እንለያለን። አይደለም በኤአይ ተዘምሮ ማለት በድንጋይ የተዘመረ ነገር ማለት ነው። እና እኔ መስማት አልፈልግ፣ ይሰቀጥጠኛል። በቃ ማለት የሆነ ነገር ትደነቁና እንዴ ምንድን ነው እያደረጉ ያሉትሉና ግን ዞር ስትሉ እንዴ በኢየሱስ ክርስቶስ ስም እነ ተስፋዬ ገቢሶን እየሰማ ጆሮ የሆነ ቆርቆሮ ይሰማል እንዴ? አይሆንም። እና እንትኑን ከእግዚአብሔር ጋር ጠጋ በሉ ወገኖች፣ ከመንፈስ ቅዱስ ጋር ጠጋ በሉ። ግቡና እግዚአብሔር በሰጣችሁ የመንፈስ ቅዱስ ስጦታ ጸልዩ። እና የድሮዎቹ መዝሙሮች አሉ አይደል? እንዲህ አልነበርኩም እያልን የምንዘምርባቸው መዝሙሮች ከተስፋዬ ገቢሶ ጋር ማለት ነው። ማለዳ ስነሳ ህመሜን ላዋየው የምትሉበት ህመም ያቅና ነው። ይህንን ቅዱሳን በጣም በጣም ዋይዝ መሆን አለብን። በጣም መንፈሳዊ ነገራችንን ጋርድ ማድረግ አለብን። በእግዚአብሔር ቃል ጋርድ ማድረግ አለብን። በጸሎት ጋርድ ማድረግ አለብን። እግዚአብሔር በሰጠን ስጦታ ጋርድ ማድረግ አለብን። ራእይ የምናይ ከሆነ እግዚአብሔር ወይ ራእይ ያሳየኝ፣ በልሳን የምንጸልይ ከሆነ በልሳን እየጸለይን፣ የምንተረጉም ከሆነ እየተረጎምን፣ የእግዚአብሔርን ቃል የምናስተምር ከሆነ በመንፈስ ቅዱስ እየተነዳን እያስተማርን ሪዚስት ማድረግ አለብን። እንደዚህ አይነቱ ዴቭልሽ የሆነ ነገር ማለት ነው። አይ ነው ድሮ ኮምፒውተር ሲመጣ እንደዛ ብለናል። ይሄኛው ግን የተለየ ነው። ባይዘው ይሄ በጣም 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 የተለየ ነገር ነው። በቃ እንደውም አንዳንድ ሰዎች ምንድነው የሚሉት የሰው ልጅ ቋንቋ መናገር ከጀመረ በኋላ ምናልባት ከዛ ቋንቋ እንደ መናገር የሚያክል ሪቮሉሽን ነው የሚሉት። በጣም አደገኛ እንትን ነው እና ጋርድ ማድረግ አለብን። ራሳችንን ፕሮቴክት ማድረግ አለብን። እንዴት ነው ፕሮቴክት የምናደርገው? ከእግዚአብሔር ጋር በመጣበቅ ነው። የዘመኑን ክፋት እንዴት ነው? ሰይጣን በዚህ ውስጥ ሊጠቀም ይችላል። አዎ በደንብ ሊጠቀም ይችላል። ምክንያቱም ሞዴሉን የሚሰሩት ሰዎች ናቸው። ይህን ላርጅ ላንጉዌጅ ሞዴል የሚባለውን የሚሰሩት ሰዎች ናቸው። ዲፕ አናሊሲስ ሆነ። እንደውም አንዳንድ ጊዜ ምን ይላሉ ጥልዬ፣ ምናልባት ይህንን ነገር በደንብ እንትን ይላል። እነዚህ ሌየሮች አሉ። ይሄ የምትሰጡትና ኋላ ላይ የሚያወጣላችሁ እናንተ የሆነ ነገር ስትጠይቁት፣ ለምሳሌ ፕሮምፕት ይባላል እና ጽፋችሁ እንደዚህ አድርገን ምን ትላለህ ብላችሁ ስትጠይቁት ፕሮሰስ የሚደረግበት ውስጡ አለ። ይሄ ሌየሮቹ አሉ። ውስጥ ምን እንደሚደረግ ብዙውን ነገር አያውቁትም እነሱ። እንግዲህ ዘ ፋዘር ኦፍ ኤአይ የሚባለው ዶክተር ለመጀመሪያ ጊዜ ይህንን ነገር አእምሮ ማስመሰል ይችላል ብሎ ያለው ሰውዬ ማስቆም አለብን፣ ይህንን ነገር በቅጡ ካላስቆም ነው የሰው ልጅ መጨረሻ ነው እያለ ነው፣ እየፈራ ነው ያለው። እና ታዲያ ሻውል ምንድን ነው ምትለን ብትሉ ስለ ኤአይ ማወቅ አለባችሁ። እኔ ለምሳሌ በራሴ ብጠይቁኝ ሰርቲፋይድ ነኝ። 1-2 ሰርቲፊኬሽኖች ወስጃለሁ በዚህ ጉዳይ ላይ አነባለሁ በደንብ ዙሪያ ገባውና ያለው እንዴት ነው የሚሰራው፣ ምንድን ነው ችግር አለው፣ የራሱ የሆነ ችግር አለው። ቅዠት የሚባል ሁሉ ችግር አለው። ሃሉሲኔሽን የሚባል ባያዝ አለው። ለምሳሌ የሚሰሩት ሰዎች የአፍሪካ እንትን አይደለም፣ እዚህ ሀገር ሰዎች ናቸው የሚሰሩት፣ ሀብታሞቹ ናቸው የሚሰሩት፣ ህንዶቹ ናቸው የሚሰሩት። ባያዝ አለው። ቶክሲሲቲ ደግሞ አለው። በጣም ቆሻሻ ነገር ደግሞ ያወጣል። እንዳውም እነሱ ብዙ ማሰሪያ እያደረጉለት ነው። ያንን ማሰሪያውን የለቀቁለት ቀን አንዳንድ ጊዜ ተለቆ እኮ አይተናል እኮ ሰው እንዴት እንደሚገድል ሲያማክር። እና ሁሉን ነገር በጥበብ ማድረግ አለብን። በተለይ መንፈሳዊ ነገራችንን እንዳናስነካ፣ ዝማሪያችንን፣ ስብከታችንን፣ ጸሎታችንን፣ ህብረታችንን እንዳናስነካት፣ ይችን ነገር እንዳናስነካት። ዋና የምንላት አለች አይደል? የክርስትናችን ዋና የምንላትን በፍጹም አናስነካት። እና መጽሐፍ ቅዱሳችሁን ሙጭጭ ማለት፣ ይሄ ጥሞና ጊዜ መውሰድ፣
ዝማሪያችሁን ቁጭ ብላችሁ ዝማሬ እየሰማችሁ ከእግዚአብሔር ጋር ሪጆይስ የምታደርጉበትን ጊዜ ማስነካት የለባችሁ። እሱን ስታስነኩና በኤአይ ስትለውጡ አለቀላችሁ ማለት ነው። ጉንፋን ሲይዛችሁ ጉንፋን ይዞኛል እንደዚህ ነውና ምን ላድርግ ስትሉት እንትን ይሰጣችኋል። በቃ ከሆነ ዌብሳይት ፈላልጎ ምናምን ይሰጣችኋል። እሱ ቆንጆ ነው። እጃችሁን ግን ጭናችሁ በልጃችሁ ላይ በባለቤታችሁ ላይ በምን መጸለይን ግን እንዳታቆሙ። ኤአይ እጅን ጭነህ ጸልይ ላይ አይልም። ከነገርከው ይላል። በነገራችን ላይ በጣም እኮ ነው እንዴት እኮ እንደሚሸረድደን እኮ። እኔ የምለው ምንድን ነው ዋናውን ነገራችንን እንዳናስነካ፣ በተለይ ዝማሬያችንን፣ በተለይ ጸሎታችንን፣ በተለይ ስብከታችንን። ስብከት ስበክ ስትባል በስጠኝ እስቲ የ40 ደቂቃ ስብከት አውጣልኝ ብዬ ብሰጠው ከነ ምናምኑ አውጥቶ ቁጭ ያደርግልኛል። ነገር ግን እንደዛ ነው አይደለም። ጾም ጸሎት ግባ። እግዚአብሔር መድረክ ሲያዘጋጅልህ ጾም ጸሎት ግባ። መጽሐፍ ቅዱስህን ያዝ። ለማመሳከሪያ ልትወስድ ትችላለህ። ጉግል አንድ ጥቅስ በልብ ሲመጣ ጥቅሱን እንዲሰጥ ግን ገብተህ ጌታ ሆይ ምን ትላለህ? እማቀው ብዙ ነገር አለ፣ ግን ምን ትላለህ አንተ ለዚህ ጉባኤ ማለት እንጂ በቃ ጋሼ ያለ ብለህ ጠዋት ላይ ተነስተህ ፕሮግራሙ ሊቀር። እግዚአብሔር ከዛ ይጠብቀን ወገኖች። እኔ እንደዛ ነው የምላችሁ። በቃ ያ የድሮ ክርስትና አሁንም የሚሰራ ነው። በቃ ፎርሙላው አልተለወጠም። አያሞቃችሁም። ይሄ የሆሊ ስፒሪት እንዴ ኃይልን እስክትቀበሉ እኮ ምን በሉ ነው ያላችሁ። ከኢየሩሳሌም አትውጡ እና ኃይልን ስትቀበሉ ምን ትሆናላችሁ ነው የተባለው። ምስክሮች ትሆናላችሁ እስከ ምድር ዳርቻ ድረስ ኃይል መቀበል አለብን። የመንፈስ ቅዱስን ኃይል መቀበል አለብን። የሚሰራው በመንፈስ ነው ወገኖች። ምህረት የተቀበለ ሰው ነው የሚሰራው። ኤአይ አክሰስ ያለው ሰው አይደለም የሚሰራው። በቃ አደገኛ የሆነ ሳምሰንግ ወይ ደግሞ አይፎን ያለው ወይ ደግሞ ኮምፒውተር ያለው ሰው አይደለም የእግዚአብሔርን ስራ የሚሰራው። ምህረት የተቀበለ መንፈስ ቅዱስን የተቀበለ የተሞላ የተጠቀጠቀ ሰው ነው። በኢየሱስ ስም በኤአይ ስም ውጣ ምናምን ማለት እኮ እስቲ እና አጋንንት እንዴት ነው ማስወጣው ልትሉት ነው? ቀስ ብላችሁ አጋንንትን የምታስወጡት በመንፈስ ቅዱስ ተሞልታችሁ ነው። በመንፈስ ተሞልተህ ትኩር ብለህ ስታዩ ነው። እና እኔ ጠጋ እንበል ወደ ኢየሱስ፣ ጠጋ እንበል። በቃ እንጸልይ የልጅነታችንን የሞኝነቱን። እኔ እንደዛ ነው የምለው። በቃ እንደነገርኳችሁ ይሄን ድብና አድርጌ እያጠናውን ያለሁት። ስለ ኤአይ ብትጠይቁኝ በቃ መሰረታዊ ሊትሬሲ አለኝ። በቃ መሀይም አይደለሁም። የኤአይ መሀይም አይደለሁም። ፕሮምፕት እንዴት እንትኑ ኤጀንት ምናምን የሚባል ደርሷል። አሁን ኤጀንቲክስ ምናምን ስምና ቁጥር ያለው ሰራተኛ ሁሉ እየሰሩ ነው ያሉት። ወደፊት የሚያስፈራው ሰራተኛ እየተሰራ ነው ያለው። በቃ አለሚቱ የምትባል ሴትዮ አለች፣ ቁጥር ያላት ስም ያላት ምናምን ያላት። ሄለው ስትሉ እንዴት ደህና ነህ በደንብ የምታወራችሁ ማለት ነው። ስታቋርጧት እሺ ብላ የምትሰማ እየተሰራ ነው ያለው ኤጀንቲክስ የሚባል ማለት ነው። እሱን ሁሉ እኔ ትሬኒንግ ወስጄ ኤጀንቲክስ ምናምን ሁሉ ሰራለሁ። እንግዲህ ዝም ብዬ እንትን አይደለም የምላችሁ ሳወራላችሁ። ግን መንፈሳዊ ነገር መንፈሳዊ ነው። ጌታ ኢየሱስ ክርስቶስ እኔ በውስጤ በዚህ በቃ ውስጤ እንደዛ ነው የሚግለው። ዛሬም እኔ ጊታሬን አንስቼ ስዘምር ነው ውስጤ ሰማይ የሚገባው። እና በቃ ተባረኩልኝ። ይህንን ያክል ካልኩ ይበቃኛል። ከተዋችሁኝ ዛሬ በቃ ውስጤ ስለሞላ የሆነ ነገር ላላቆም እችላለሁ። እና ተባረኩልኝ። ኧረ ትንሽ ቀጥል ዶክተር። እኛ ሰማ እና የምንጠቀመው እኔ አሁን ስለምትሉት ነገር ምንም አይዲያው የለኝም። እኔ የለኝም ማለት ግን ሌሎች ሰዎች አይኖራቸውም ማለት አይደለም። ዶክተር ነፂ መታለች። ግን ቀጥል ዶክተር። ይጠቅማል። ትንሽ ሃይላይት ነገር በወፍ በረር ሃይላይት ነገር ስጡንና በደንብ የተጠናከረ ፕሮግራም ተዘጋጅቶ የቤተክርስቲያን መሪዎች ሁሉ ሌላውም ሁሉ ጭምር ሊሰማ የሚችል ወይ በአንተ ዩቲዩብም ላይ ሊቀመጥ የሚችል ቪዲዮ በደንብ ሆኖ ይሰሙታል። እስከ ላይ ድረስ ያሉ ሰዎች ይሰሙታል። በቤተክርስቲያን አመራር ውስጥ ያሉ ሁሉ ወጣቱም እንደዚሁ ዘማሪያኖችንም የሙዚቃ መሳሪያ እውቅ አቀናባሪዎች የሆኑትን እነሱንም ጠርተን በደንብ ትሰጡናላችሁ እና ቀጥል ነው ዶክተር።
ተባረክ ኤርሚ። እኔ አንድ ነገር ብቻ ይኸውልህ፣ አንድ ነገር ብቻ ልንገራችሁ ወገኖች። እኛ ይኸውላችሁ ቲክቶክ ላይ የምንመጣው እግዚአብሔርን ለማምለክ ነው። ኢትስ አን ኤክስፕሬሽን ኦፍ አወር አፕሪሺዬሽን ለእግዚአብሔር ያለንን እንዴት እንደምንወደው። በቃ ጌታ ኢየሱስ ሆይ አንተን እኮ በጣም ነው የምንወድህ። በቃ ከሞት ስላዳንከን፣ ከሲኦል ስላወጣህን። በቃ መስሪያ ቤት ሲሄድ አሁን ጥልዬ ወደ ናሳ ሲሄድ በቃ ጥልዬ እኮ በቃ መሞቱ ሳይሆን ይኸውላችሁ ሞት ነበር ምናምን ብሎ እንዳያታልላችሁ፣ መሞቱ ብቻ ሳይሆን መሞቱ እንኳን አይታሰብም ነበረ። በቃ መኖሩ እንኳን ጥላይ የሚባል ሰውዬ ሞተ ብቻ ሳይሆን እንዴ ነበረ የሚባለው ኢየሱስ ስላገኘው ነው። በቃ እኔ ለጥላይ እርግጠኛው ሻውል የሚባል ሰውዬ እኮ መኖር አለመኖር ተዉት እኮ፣ ቢኖር ባይኖር እግዚአብሔር የሚያውቀው ማንም ሰው፣ ምናልባት ቤተሰቦች፣ የተወሰኑ ሰዎች በቃ ያ ልጅ በቃ እንግዲህ መቼስ ማልጎደኒ ከምንባልበት ህይወት አውጥቶን ሰዎች አድርጎን ምስክሮቹ እንድንሆን መንፈስ ቅዱስን ሰጥቶን በቃ መስሪያ ቤት ሲሄድ ያንን ነው ማሰብ ያለብኝ። አቤት እግዚአብሔር ሆይ አንተ እኮ ምስክር አድርገኸኛል። በቃ ከዛ ትንሽዬ መጋላ ውስጥ አውጥተህ ስለ ኤአይ እንዳውቅ በቃ እንትን እንድል እንዳስተውል አድርገኸኛል። ምናልባት ለዚህ ቀንስ ቢሆን እግዚአብሔር እኔን እዚህ ያመጣኝ ህዝቡን ዲፌንድ እንዳደርግ የእግዚአብሔርን ህዝብ ያ ስፒሪት ያስፈልገናል። እና እኛ ሙዚቃ ስንጫወት የሙዚቃ ተጫዋቾች ይውላችሁ፣ ሙዚቃ ተጫዋቾች እጆቻችሁ ስለተንቀየው እጅ የሚንቀሳቀሰው እኮ እንዴት ውስብስብ ይው አሁን እንትን ይሰራሉ። እንትንም ናሳም አላቸው እንደዚህ ሮቦቶች ምናምኖች ይሰራሉ። ሮቦቲክስ ራሱን የቻለ ከኤአይ ጋር አንድ ላይ አዋህደውት ሮቦቱንም ይሰራሉ። እና ልክ የህይወትን እስትንፋስ አለበት እንደሚለው ኤአይውን በሮቦቲክስ ውስጥ በማሽን ውስጥ ብለውበት አይነት ኦኬ በቃ ሮቦቱ ማሽኑን እንትኑን ኤአይውን ያደርጉበትና ሁለቱን አንድ ላይ አዋህደው ኦልሞስት እንደ ሰው እንዲሆን ማለት ነው። ግን በጣም ከባዱ ነገር የቴክታይል እንትን የሚባለው የእግርና የእጅ እንቅስቃሴ እንዴት ውስብስብ እንደሆነ እጅ ጣት ማንቀሳቀስ እንዴ! አንድ የሆነ እኮ ገጠር ያለ ቸርች ልጅ እኮ አንድ የሆነ ልጅ እኮ እጁን ሲያንቀሳቀስ እኮ ብታዩት እኮ ጉድ እኮ ነው የምትሉት። እጅ ሲንቀሳቀስ ይው አምልክ እግዚአብሔር ሆይ አንተ እነዚህን እጆች እንደዚህ እያንቀሳቀስክ ሙዚቃ የምታጫውተው ለዛውም አምባሰል አንቾዬ ምናምን እያለ ረቂቅ የሆነ የሰው ልብ የሚሰረስር ነገር ስትጫወት አምልኮ ላይ እንዳለህ እወቅ። የሆነ አንተ ቴክኒሻን አይደለህም። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ህይወት ሰጥቶ መንፈስ ሰጥቶ ህዝቡን እንድታገለግለው እንደጠራህ አስብ። ዝም ብለህ ከሆነ ቦታ ድራግ አድርገህ ድሮፕ የምታደርግ እንዳልሆን ካስብ። ዘማሪ ስትሆኑ with all humility humble ሆናችሁ በስማ በቃ እንደው እግዚአብሔርን ረድቶኝ የሚገርሙ ሰዎችን አይቻለሁ። በቃ ዘማሪዎችን አይቻለሁ። በቃ በህይወቴ ወደፊት እንደው መመሰክርላ እንዴት ተጠንቅቀው እንዴት ተንበርክከው እንዴት አመጣው ዝማሬ እንደሚቀበሉ ዘመናት የሚሻገር ዝማሬ ይዘምራሉ። እነዚህ ሰዎች የሰው ልብ ወደ ጌታ የሚመልስ ለዘመናት ሰዎችን ወደ ጌታ የመለሰ ቁጭ ብለው የእግዚአብሔርን ቃል ሲበሉና ሲያጠኑ ሲጾሙና ሲጸልዩ ስብከት ይዘው ሲመጡ ታያችኋላችሁ። 2 ጊዜ ሰብከው ያስለቅሷችኋል። እና እንደዛ ነው መሆን ያለበት። እና ኤአይ ማለት ሌላ ምንም ትርጉም የለውም። 0 እና 1 ብቻ ነው የሚያውቀው ማሽኑ። ያደረገው ነገር ምንድነው? ፍጥነቱን ነው የጨመረው። እና የሆነ ኤአይ እንትን ዝማሬ ሰጠን ምናምን ብላችሁ ስታመጡ ምንም ያደርገው ነገር የለም። ከዚህ በፊት የተዘመሩትን ነገሮች ያያል፣ እነሱን አናላይዝ ያደርግና በቃ የሚቀጥለው ዝማሬ እንደዚህ ሊሆን ይችላል ብሎ ይገምትና ያንን ነገር ያቀነጃጅና ያመጣል። በቃ ምክንያቱም ቅኝቶች ይታወቃሉ። ለምሳሌ በአለም ላይ ያሉ እንትኖች እንትኖች ምንድነው የሚባሉት? እነዚህ ኖቶች በጣም የተወሰኑ ናቸው። ኖቶች ሜጀር ኖት የሚባሉት ለምሳሌ ዋና ኖቶች የሚባሉ 12 ናቸው። እንደዚህ ናቸው። ከዛ ማይነር ታስገቡባቸዋላችሁ። እንደዚህ በጣም የተወሰኑ ናቸው። እነሱን ነገሮች ነው በቃ እንግዲህ በማሰካካት
እንትን ያደርገዋል። በቃ የተለያየ ቢት ምናምን ጨምሮ ይሰጣችኋል። በቃ እንትኑን ከየት ነው ያመጣው? ሊሪክሱን እንዲህ አለለታ። በቃ የተስፋዬ ጋቢሶ እኮ ሙሉ መዝሙር እኮ አጠገቡ አለለት። የዳኒ እኮ ሙሉ አለለት እኮ። ኢንተርኔት ላይ ይገባና ያንን ይወስድና በቃ እስቲ እንደዚህ አይነት መዝሙር ልስራ ብሎ በየረቀቀ ነገር ይመስላችኋል፣ ግን ሌላ ነገር ኮፒ አድርጎ ነው የሚያመጣላችሁ። ይህ ምንም የሚያደርገው ነገር የለም። እና ዝማሬ ግን ከሰማይ ስፔሲፊክ ለሆነ ጊዜ ስፔሲፊክ ለሆነ ህዝብ የሚመጣ መልእክት ነው። ያንን መልእክት የሚሰጠው ሆሊ ስፒሪት ነው። ያንን መልእክት የሚቀበለው በመንፈስ ቅዱስ የታተመ ዳግም የተወለደ እግዚአብሔርን የሚያውቅ በቃ በቅድስና የኖረ ያ ሰው ነው የሚቀበለው። አንተ ስብከት ከሆነ የተሰጠ ስብከትህን ስበክ። በቃ ድምፅ የለኝም ብለህ ኤአይ ጋር አትሩጥ። እና ጌታ ይረዳናል። እኔ ትልቁ ነገር የምለው ከኤአይ በላይ ከጌታ ጋር ጊዜ እንውሰድ ወገኖች። በቃ እንትናችንን እናድስ፣ ቃል ኪዳናችንን ከእንደገና እናድስ ከጌታ ጋር። እኔ እሱ ነው በቃ በጣም አሁን ልቤን የሚያናውጠው። በቃ ከጌታ ጋር ቃል ኪዳናችንን እናድስ። ድሮ እንደምንወደው ዛሬ የምንወደደው እግዚአብሔርን፣ ከምንወደው በላይ ደግሞ እንውደደው እግዚአብሔርን። ስንወድቅ ያነሳንን፣ ስንስት የመለሰንን፣ የሚወደንን፣ የሚራራልንን፣ ሁል ጊዜ የሚፈልገን፣ ማለዳ ማለዳ አዲስ የሆነውን እግዚአብሔርን እሱን እንፈልገው፣ እንጠጋው፣ ወደ ልቡ እንጠጋ። እግዚአብሔር ሆይ መዝሙር ስጠኝ በሉት። ጊዜ ውሰዱ ከጌታ ጋር። ይህ በቃ አንዴ ሲገባን በስመ አብ። በቃ ከጌታ ጋር ጊዜ የለመደ ሰው ወይ ጉድ ወይ ጉድ ወይ ጉድ። እንኳን ያይ ሌላ ነገር እንኳን እንትን አይልም። ኢየሱስ ክርስቶስ ጋር ጠጋ ጠጋ በሉ። በቃ ጊዜ ውሰዱ። አንዳንዴ ጥፍት በሉ ከቲክቶክ፣ በቃ ጥፍት በሉ ከምናምን፣ በቃ ጥፍት በሉ ወደ ኢየሱስ። ቆይቼ እግዚአብሔርን ምን አልኩት? ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴን ሰማኝ እና ምን ሰጠኝ ይላል? አዲስ ዝማሬን። ከረግረግና ከጭቃ አወጣኝ፣ እግሮቼን በዓለት ላይ አቆመ፣ አዲስ ዝማሬን ሰጠኝ ይላል። አዲስ ዝማሬ መቼ? ቆይታችሁ ከእግዚአብሔር ጋር ስንት ስትሉ ማለት ነው። ተጠጋጉት፣ በቃ ጠጋ 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 በሉት። ሃሌሉያ፣ ስሙ ለዘላለም የተባረከ ይሁን። እኔ በቃ እኔ እንደዛ ሙልት ያለ ነገር ነው በቃ እግዚአብሔር የሚታይ። ጠጋ ጠጋ ስትሉት ዝማሬ ይሰጣችኋል። ጠላቶቻችሁን ከእግራችሁ በታች ያስገዛላችኋል። ይህ የሚያስጨንቅ ምናምን ነገር ኤአይ ስራዬን ይወስድብኛል ምናምን፣ በቃ እኔ በህይወት ካለው እግዚአብሔር ያኖረኛል። አለቀ። ጫፉ ላይ ነው ያለሁት፣ እዛው ላይ ነው፣ ፍሙ ላይ ነው ያለሁት። እኔ ግን በቃ ኑር ካለ ትኖራለህ። መኖሪያ የዘላለም አምላክ ነው። የዘላለም እጆች ካንተ በታች፣ ክንዶች ካንተ በታች ናቸው። አለቀ በቃ። እግዚአብሔር እንደ እግዚአብሔር ያለ ማንም የለም። ኤአይ ቢመጣ ምን ቢመጣ እንደ እግዚአብሔር ያለ ማንም የለም። እና ዋናው ሰውዬ ጥሌ እያለ ነው እንግዲህ እንትን ያልኩት። አባረኩልኝ ወዳጆቼ። ተባረክልኝ ዶክተርዬ። ጌታ እግዚአብሔር ዘመንን ይባርክ። አይ በደንብ ነው መስማት ያለብን ወገኖች። ለመስማት በደንብ ጆሮአችንን እንደ ዲሽ ቀስረን ነው መምጣት ያለብን። እግዚአብሔር ይባረክ። በአጭሩ ቅድም ዶክተር ጥሌም አሁን ዶክተር ሻውልም እንዳለው ቅድም ወንድሞችም እንዳሉት መንፈሳዊው ዓለም ላይ ሁላችንም የምናገለግለው ጌታ በሰጠን የጸጋ ስጦታ ነው። እርሱ ወደ ሰማይ ወደ ላይ በወጣ ጊዜ ምርኮም ማረከ ስጦታም አድርጎ ሰጠነው ብሎ የሚል አይደል? ዝማሬ የጸጋ ስጦታ ነው። ስብከት የጸጋ ስጦታ ነው። ትምህርት፣ ትንቢት፣ መገለጥ፣ የትኞቹም ነገሮች የጸጋ ስጦታ ናቸው። እንደምታውቁት ለኤአይ የጸጋ ስጦታ አትስጡት ማለት ጌታ ነው የጸጋ ስጦታ ለሰዎች ቢሰጥ፣ እኛ ግን ለእሱ አንስጠው ማለት ዘማሪ አናድርገው ነው። ፓስተር እንዳደረጉት ፓስተር በሌለበት ፓስተር ሆነ ነው እኮ ያለን ዶክተር ጥልዬ ቅድም አለ ነው ጀርመን ሀገር ስብከት እንዲያዘጋጅ ማለት ነው። እና ስብከት እንዲሰጥ የሚቀጠር ፓስተር ጠፍቶ እንዴት ያሳዝናል። እዛ የጀመረ ወደኛ ሀገር መምጣቱ የማይቀር ነው። ኦኬ ለአገልጋዮች ለሙሉ ጊዜ አገልጋዮች ገንዘብ ሰጥቶ ዋጋ እየከፈሉ ማገልገል ብዙም አይታየንም። ለምን በኮምፒውተሩ አንጠቀምም ብሎ የሚል አይነት ነገር ነጮችም ተጠቅመውበታልና ብሎ የሚል ምናልባት
ሊቆይ ይችላል እንጂ ካሁኑ እምቢ ካላልን በመንፈሳዊ ዓለም ውስጥ ማለት ነው ለአገልግሎት ቴክኖሎጂን ለአገልግሎት በተለይ ስብከት፣ ጸሎት፣ ትምህርት እና ዝማሬ የሚባሉ ነገሮች ላይ መሳሪያውን እንጠቀምበታለን። ኪቦርድ፣ ጊታር ምናምን ነገር እንደዚህ እንጠቀምበታለን። ሳውንድ ሲስተምን እንጠቀምበታለን። እሱ ውስጥ አሁን ኤአይ ቢኖር ኮምፒውተር ውስጥ አይ ቲንክ ምንድነው ኪቦርድ ውስጥ ያለ ይመስለኛል። እዛ ቢኖር ትጠቀምበታለህ፣ ችግር የለውም። ግን ዘማሪ ግን አድርገው ግን አታቆመውም፣ ሰባኪ ግን አድርገው ግን አታቆመውም። እና ቀደም እንዳሉት ማለት ነው ወንድሞች አናስነካ፣ ቀይ መብራታችን ነው እና ልቤ ተነካ ኤአይ ሲዘምር ሰምቼ ምናምን ነገር ብሎ የሚል የለም። እኔ ቅድም ገና ስከፍተው ነው የደረጀንም የዳንዬንም ስከፍተው በእውነት ውስጤም ውጭ የሚያለቀሰው ማለት ነው። እና በጣም መጠንቀቅ አለብን፣ በጣም መጠንቀቅ አለብን። ጌታ እግዚአብሔር ዘመናችሁን ይባርክ። ቴንኪዩ ዶክተር ነፂ። እኔ ነኝ የሳባት። እሺ ዶክተር ነፂ የምትይው ነገር ካለ ቤና ጥሊ ወደ ዶክተር ጥሌ እንሄዳለን። ሜርሚዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በጣም ኢንተረስቲንግ ቶፒክ ነው ያነሳችሁት። ያው በጣም ሆት ነው ቶፒኩ። ሰሞኑን ደግሞ ብዙ ኤአይ የተሰሩ መዝሙሮችን እያየሁኝ ነበረና እውነት ነው። ለእኔም አሁን በጣም የሚያስፈራ ስቴጅ ላይ ያለን ይመስለኛል። እንደተናገሩት ዶክተር ጥሌና ዶክተር ሻውል ቃሚ ቱል ይመስለኛል። የማትጠቀሙት ካላችሁ ማለት በመንፈሳዊ አይደለም ለዴይ ቱ ዴይ ኑሯችን ይጠቅማል። እሱን እንትና ማለት እኔ ፐርሰናሊ ለምሳሌ እጠቀማለሁ በደንብ። መምህር ነኝ በስራዬ። ስለዚህ ዩኒቨርሲቲ ላይ በጣም ብዙ ተማሪዎችን ኤጁኬሽናል ኖት መጻፍ አለብኝ። ረጅም ጊዜ የሚፈጅብኝን ኖት በአጭር ጊዜ በኤአይ ተጠቅሜ የተወሰነ ያህል ምክንያቱም አላውድ ነው እኛ መስሪያ ቤት አድርጌ ጽፌ ስቱደንት አናሊሲስ ይሰራልኛል። በጣም ላይፌን ኢዚ ያደረገልኝ ከተወሰኑ ዓመታት ወዲህ ማለት ነው። ሌሎችም እንደዚሁ ቅድም ዶክተር ሻውል ሲናገር እንደነበረው ለምሳሌ ሜዲካል ነገር ላይ እኔ ያው በሙያ ሐኪም ስለሆንኩኝ ሜዲካል ትሬኒንግ ኤአይ ስራ አለ። አንድ የሆነ ፓርታይም ጆብ የምሰራው እና ትሬን እየተደረገ ነው ኤአዩ የሐኪሙን ባይተካውም ግን የሐኪሙን ስራ የተወሰነ ያህል ደርቦ እንዲሰራ የተወሰነ ለምሳሌ የክሊኒካል ፕሬዘንቴሽኖቹን ወይም ፔሸንቱ ሊያሳየው የሚችለውን እንትኖች ሳይን እና ሲምፕተሞቹን ከተነገረው ፓስብል የሆነውን ዳያግኖሲስ እንዲሰጥ ተደርጎ በደንብ ትሬኒ አሁን ካለው በደንብ ኦፊሻል በሆነ መልኩ እንዲሰራ ትሬን የሚደረጉ ናቸው እና እኔም የተወሰነ ያህል ትሬኒንግ ሰጠዋለኝ እና በዚህ መልክ ሲሆን ላይፍ ኢዚ ያደርጋል። አንድ ሰው ለምሳሌ ልጇ ብትታመምባት ቅድም ዶክተር ሲናገር እንደነበረው ያለውን ሲምፕተም ብትነግራው ወይም ብትጽፍለት አው ፖሲብሊ ይሄ ሊሆን ይችላል እንደዚህ ማድረግ ትችያለሽ የሚሉ እንትኖችን በደንብ አድርጎ ፖሲብል የሆኑ እንትኖች ማኔጅ ማድረግ የምንችልበትን መንገድ ሊጠቁም ይችላል። ስለዚህ ለዴይ ቱ ዴይ እንደ አንድ ክርስቲያን ለኖርማል ኑሯችን ወይም ለምንኖረው ኑሮ ክርስቲያን ነኝና ኮምፒውተር አልጠቀምም ወይም ክርስቲያን ነኝና ኤአይ አልጠቀምም ማለት ያለብን አይመስለኝም። ፐርሰናሊ እንደዛ ከሆነ ወደኋላ ነው የምንቀረው። አሁን ባለንበት ዘመን በጣም ብዙ ሰዎችን ወደፊት በሚሄዱት በእነሱ እርምጃ እኩል እንድንራመድ ይረዳናል። ይህ የኤአይ ሪያሊቲ ነው። ሰው ባለን እንትን ይህንን ኖሌጅ ልናውቅ ይገባል። አይ ቲንክ መጠቀምም ጥሩ ነው ብዬ አስባለሁ። አሁን ወደ ስፒሪቹዋል ስንመጣ ግን የእግዚአብሔርን መንፈስ የሆነውን አምላካችንን እግዚአብሔርን ስናስብ ግን ጌታ መንፈስ ነው ማለት የምናመልከው በእውነትና በመንፈስ ነው። ይህ ደግሞ ኤአይን ደጋግማችሁ የምትጠቀሙ ከሆነ ቅድም ሲነገር እንደነበረው የተለያዩ ዓለም ላይ የተጻፉ ለምሳሌ ሪሰርቾችን ወይም ከየትኛውም ዌብሳይቶች ሊያገኛቸው የሚችሏቸውን ዳታዎች ነው ፎርሙሌት አድርጎ ያንን ኢንፎርሜሽን በጣም በአጭር ጊዜ ውስጥ ዘርግፎ የሚሰጣችሁ። ሙዚቃ ወይም ደግሞ ዝማሬን በምታስቡበት ሰዓት ለምሳሌ እኔ ባለቤቴ ሙዚቀኛ ነው እና አንድ መዝሙር ሙዚቃውን ለመስራት ብዙ ቀናቶች ይፈጁበታል። በጣም ብዙ ሌሊቶች ቁጭ ብሎ ነው የሚሰራው። እያንዳንዷን የምትደራረብ እንትን ሙዚቃ
በእጁ ማለት ነው። እንግዲህ እኔ በጣም ባሌ ጊፍትድ የሆነ ሙዚቀኛ ነው እና እንደውም መቼ ለታ የሆነ ኤአይ ላይ እያሳየሁት አንተ ይህን ሁሉ ሰዓት የሚፈጅብህን በ2 ደቂቃ ጀነሬት ሳደርገው ስለው በጣም በቃ የሚያሳዝን ነው ማለት በቃ እንደዚህ ከሆነ ወደፊት ምንም ተስፋ የለውም በእጅ የሚሰራው ምክንያቱም በጣም አድካሚ ነው። ይህንን በአጭር ደቂቃ ነው እንግዲህ ምን የመሰለ ሙዚቃ ወይም ደግሞ ፍሎለስ ደግሞ ሰሙት ባለቤቴ ሲሰማው ሲነግረኝ በቃ ለጆሮ ምንም እንትን የለም ምክንያቱም ኮምፒውተር ነው የለውም ይላል እና እንደዚህ አይነት ሙዚቃ ቢኖር ለምሳሌ ለጆሮአችን መልካም ሊመስለን ይችላል። ለምሳሌ የተስፋዬ ጋቢሶ የተዘመሩት ዝማሬዎች እኔ በጣም ልጅ ሆኜ የ4 ዓመት የ5 ዓመት ልጅ ሆኜ እናቴ ቤት ውስጥ ስታዘምረው ቤት ውስጥ ስሰማ ያደግኩት ዝማሬዎች ናቸው እና ያንን ዝማሬ ዛሬ በጣም አድቫንስድ በሆነ አይነት ስታይል ሲዘመር ስሰማው ለእኔ ይከብደኛል ማለት መንፈሴ ገፈትረዋል አይቀበለውም። ምክንያቱም ለእኔ እግዚአብሔር የሚደሰትበት ወይም ጌታ የሚያሸተው ስጦታ ለጌታ የምናቀርበው ያ አምልኳችን ጌታ ከኛ ከፈጠረን ከህዝቡ ነው አምልኮን መቀበል የሚፈልገው እንጂ የሆነ ኤአይ ወይም ደግሞ ኮምፒውተር የሚሰራውን አይነት አምልኮ አይደለም። ስለዚህ እኔ ስፒሪቹዋሊ ሲመጣ ይሄ ከሁሉ ነገር ራሳችንን ወይም እኔ ፐርሰናሊ ለምሳሌ ስፒሪቹዋል ነገሬን ከእንደዚህ አይነት ነገር ጋር በፍጹም አላዛምድም። የተወሰኑ ቅድም ዶክተር ጥላይ ሲናገር እንደነበረው አንዳንድ የቨርሶች ለምሳሌ እግዚአብሔር ቃል ላይ ያሉ የሆኑ ቨርሶች ቶሎ ካልመጡልኝ ይሄኛውን ቨርሲቱ ጋር ነው የማገኘው ብዬ ልጠይቀው ይችላል። ይሄ ብዙ እንትን አይደለም። ከዛ ውጭ ግን በዛ የመጣ ዝማሬ በዛ የመጣ ሰርመን ወይም ስብከት ምናምን የሚሆን ነገር አይደለም። ለእኔ በጣም 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 ከቀይ መስመር ያለፈ ነው። ስለዚህ አይ ቲንክ ለሁሉም ሰው እኔም ፐርሰናሊ ያለኝ ፊሊንግ ወይም ማስተላለፍ ያለብን ብዬ የማስበው የስፒሪቹዋል ነገር ወይም ደግሞ መንፈሳዊ ነገር እግዚአብሔር የሚመለከው በእውነትና በመንፈስ ነው። ጌታ አምልኮውን መቀበል የሚፈልገው ከኛ ከፈጠረን ከህዝቡ ነው። ስለዚህ ያንን ነገር ቀጥታ ከእግዚአብሔር ጋር ከነዚህ አይነት ከኤአይ ነገር የሆኑ ነገሮች ላይ ባናዛምደው ባይ ነኝ። ስለዚህ ይህንን ነው የምለው። አመሰግናለሁ ኤርሚዬ እድሉን ስለሰጣችኝ ሁላችሁንም አመሰግናለሁ። ተባረኩ። ጌታ ኢየሱስ ይባርክ። ተባረኪ ዶክተር ነጽ ጸጋ ይብዛልሽ። አሜሪካ ስላሉን ዶክተር ሻውናና ዶክተር ጥላይ እንደ ድንገት ነው የገቡት። በሌላ ቀን ሰፊ ፕሮግራም ይኖረናል። ጥያቄም የምንጠይቅ ሀሳብ የምንሰጥ ወንድሞች ማለት ነውና እሺ ዶክተር ጥልዬ ልስታውና ጥያቄ ከተቀበሉ አይ ቲንክ ሌሊት ነው እነሱ ጋር ቤተሰብም አላቸው ስራም ላይ ውለው ስለነበር በድንገትም ስለገቡ ዶክተር ጥልዬ ለአንተ ልስጥህና የምትለው ነገር ካለ በና ሰዎች አይ ቲንክ ወንድሞች ጥያቄ አለ እያሉ ነበር። አይ ቲንክ በእናንተ ነው የምትችሉ ከሆነ መልሱላቸው፣ የማትችሉ ከሆነ ዛሬ አምጥቻቸው ዛሬውኑ ጥያቄ ለመጠየቅ ሰፊ ጊዜ ያስፈልጋል ወገኖች። እኔ እንደዛ ነው ብዬ የምለው እረፍት ቢያደርጉ ብዬ አስባለሁ። ግን የመቆየቱ ነገር ካላቸው መቀበልም ይችላሉ። ዶክተር ጥልዬ ወደ አንተ ልምጣ። ኤርሚዬ ጌታ አብዝቶ ይባርክ። ቅዱሳን ሁሉ ተባረኩ። ዶክተር ነጽጌት ጌታ ይባርክሽ። ሻውልዬ ተባረክልኝ። ሁላችሁም እንግዲህ ብለናል። ሁላችንም ያው መንፈሳዊ የሆነ ነገር ላይ ዶክተር ሻውልም ተናግረዋል። ዶክተር ነጽም አንተም ሌሎችም የተናገሩትም አንድ አይነት ሀሳብ ነው። እዚህ አቋም ነው ያለን ሁላችንም በዚህ በመንፈሳዊ ነገር እና ከመንፈሳዊም ያለፈ በስጋዊም ነገር እንደገና ብዙ ጥቅሞች እንዳሉት ቅድምም ነፂም ተናግራለች፣ እኔም ሻውልም ተናግረናል። እኛም ራሳችን ኤአይን እንደምንጠቀም ብዙ ነገሮችን ላይፍን እንዳቀለለልን ተናግረናል። በስራዎቻችን ላይ አሁን ለምሳሌ አሁን ቁጭ ብዬ አሁን ከአንተ ጋር እየገባሁ እየሰራሁ ኮድ እየጻፍኩ ነበር። አሁን ቁጭ ብዬና መስራት ያስኩትም ልክ ለኤአይ ሶፍትዌር እያዘጋጀን ነው። የፀሐይን ከፀሐይ ላይ የሚነሳ ራዲሽን የሚተነብይ የኤአይ ቱልስ እየሰራን ነው እና ለሱ ግባት የሚሆን የሶፍትዌር ፓርት እየገነባው እያለው ነው። ይሄ ኤአይ የሚለውን አንተ ርዕስ ስታይትል ደግሞ ዛሬ ብዬ ምን ይዞ መጣ ብዬ ገባውና የሚያስገርም ነገር ነው እየተነጋገርን ያለ ነው እና ኤአይ ብዙ ነገሮችን እንግዲህ አልደግሞም፣ በሰፊ ሌላ ጊዜ እናያለን። ይጠቅመናል በስጋዊ በሆነ ነገር በምድራዊውም በሆነ ነገር። አሁን ትልቁ ጥያቄ
በዓለማችን ላይ ያሉ የኤአይ ኤክስፐርት መሆኑ የኤአይ ካምፓኒዎች በጠቅላላ አሁን እኛ መንግስት መስሪያ ቤት ኤአይ እስካሁን አልተፈቀደም። እኛ እንጠቀመው ኤአይ ፐርሰናል ኮምፒውተሮቻችን ላይ ነው የምንጠቀመው ራሳችን የምንሰራውን ስራ እንጂ ልክ የመንግስት ኮምፒውተር ላይ ኤአይ አልተፈቀደም። ምንም ነገር በኮምፒውተር የመንግስት ኮምፒውተር ላይ መጠቀም አልችልም፣ ክልክል ነው። ኤአይ ራሱ ህግ አለን፣ ኤአይን አትጠቀሙ የሚል ህግ አለን እኛ እና